እዛ ላይቭ ላይ የነበሩ አንዳንድ ወንድሞቻችን አጥጋቢ መልስ ይሰጡታል መሰለኝ። ምናልባት የተሻለ ኮንቴክስት መስጠት ከቻልኩኝ ብዬ በማሰብ ነው እንግዲህ እንደገና እንድንወያይበት ነው ያልኩት። እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን ወደ ዘላለም ሕይወት ወይ ደግሞ ከሱ ጋር ለዘላለም እንዲኖሩ አደረጋቸው። ከዛ ሰይጣንን ደግሞ ምንም ምግባሩን ሳይመለከት ወደ ዘላለም እሳት እንዲሄድ አደረገው፣ ወደ ዘላለም ጥፋት እንዲሄድ አደረገው። በካልቪኒስቶች ትምህርት መሰረት ማለት ነው። ሰይጣንን እግዚአብሔር እንደዛ አደረገው። ስለዚህ ምንድነው ጥፋቱ? ሰይጣን እግዚአብሔር ቀድሞ ወስኖበታል እኮ ነው የምልህ። ልጨርስ። እኔ አክቹዋሊ ማምነው በሲንግል ፕሪዴስቲኔሽን ነው። ለምንድን ነው ብለን ስንል ይሄ እኮ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ ልጨርስ፣ ሀሳቤ ልጨርስ፣ አንድ ልጨርስና ከሰዓትኩን ትቀጥላለህ። አንድ አዳምጥ። ወደ ሀሳቡ ከመግባታችን በፊት አንዳንድ ሀሳቦችን ከማንሳታችን በፊት እንኳን ደህና መጣችሁ ሁላችሁም ለማለት እንወዳለን። አይ ቲንክ ጆል ፕሮጀክት የሚል ዩዘር ኔም በትናንቱ ጉዳይ መወያየት እፈልጋለሁ። አይ መወያየት ሲባል ያው ዲስከስ ባክ ኤንድ ፎርዝ ዲስከስ ማድረግ እፈልጋለሁ ስላልክ ነው ገስት ሳብኩና እንኳን ደህና መጣ ወንድማችን። ሜይ ቢ ይሰማል። እንኳን እንግዲህ ደህና ቆያችሁኝ። ትናንት እንደ ድንገት ላይቭ ላይ እየተወያያችሁት የነበረውን ሀሳብ ሰምቻለሁ። አይ ቲንክ ካለቀ ነበር የገባሁትና ያው መዝሙር ተከፍቶ ያው ዘግታችሁታል። ዛሬ እንግዲህ በድጋሚ ስለተገናኘን ደስተኛ ነኝ። እሺ እንኳን ደህና መጣ ወንድማችን። የትኛው ቶፒክ ላይ ነበር? ትናንት ከተለያዩ ፕሮቴስታንት ወንድሞችና እህቶች ጋር የተለያዩ ዲስከሽኖችን ስናደርግ ነበር። የተለያዩ ቶፒኮች ተነስተው ነበር እና የትኛው ቶፒክ ላይ ነበር ሜይ ቢ ዲስከስ ባድርግ ብለህ አሰብከው? ዲስከስ ሲባል ያው እንዳልኩ ነው። ያው ገስ ላይ ብዙ ሰዎችም አሉ፣ የተወሰኑ ሀሳቦችን ማንሸራሸር ማለት ነው። ባክ ኤንድ ፎርዝ። በመጨረሻ አቲክ ወደ ማጠቃለያው አካባቢ ስለ ነገረ ድነት እየተወራ ነበር መሰለኝ እና እያወራችሁበት የነበረው ሀሳብ ድነት በእምነት ብቻ ነው ወይስ በስራ ጭምር ነው? ወይም እምነት ሲደመር ስራ ነው ድነት የሚሆነው ወይስ ደግሞ ባይፌዝ ሎን ነው ወይም በእምነት ብቻ ነው በሚለው ሀሳብ ላይ ዲስከስ እያደረጋችሁ ነበረ እና እዛ ላይቭ ላይ የነበሩ አንዳንድ ወንድሞቻችን አጥጋቢ መልስ ይሰጡታል መሰለኝ። ምናልባት የተሻለ ኮንቴክስት መስጠት ከቻልኩኝ ብዬ በማሰብ ነው እንግዲህ እንደገና እንድንወያይበት ነው ያልኩት። ከየትኛው ዲኖሚኔሽን ነው? ሜይ ቢ አጠር ያለ ነገር አንዳንድ ሀሳቦችን ሪፍሌክት ለማድረግ ከየትኛው ዲኖሚኔሽን አንተ ዲኖሚኔሽን ነው? ሜይ ቢ እኔ ቤዚክሊ ሪፎርምድ ወይም ደግሞ ካልቪኒስት የሚባለውን ካልቪኒስም ነው በደንብ አፈርም አድርገው እና ያው የፕሮቴስታንትን ሪፎርሜሽን አምስቱ ሶሯችንም አፈርም አድርጋለሁ። ኦኬ ስለዚህ ካልቪኒስት ነኝ ብለህ እንትን ስትል ያው ቱሊፖችን ትቀበላለህ ማለት ነው አይደል? አዎ። ዌስት ሚኒስትር ኮንፌሽን ኦፍ ፌዝን ትቀበላለህ? ሜይ ቢ እኔ ሁሌ ብዙ ጊዜ ላይክ ሪፎርምድ ቴዎሎጂን የሚቀበሉ ሰዎች ወይ ደግሞ ካልቪኒስት ነን የሚሉ ሰዎች ሲገቡ የምር ትክክለኛ ማብራሪያቸው ምን እንደሆነ ማወቅ ስለምፈልግ ይህንን ነገር መጠየቅ ስለምፈልግ ነው እና እዚህ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ እንደምታውቀው ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ የሚል ክፍል አለ አይደል? እግዚአብሔር ዘላለማዊ ድንጋጌዎች የሚል ክፍል አለ እና እዛ ክፍል ላይ ቻፕተር 3 ቁጥር 3 ላይ ምን የሚል ሀሳብ ተቀምጦ እንመለከታለን። እግዚአብሔር አንዳንድ ሰዎችና መላእክትን ለዘላለም ሕይወት አስቀድሞ ወስኗል፣ አንዳንዶቹን ደግሞ ለዘላለም ሞት አስቀድሞ ወስኗል የሚል ክፍል አለ አይደል? ስለዚህ አሁን ከዚህ ክፍል የምንረዳው ከዚህ በፊት በእርግጥ ከካልቪኒስቶች ጋር በጣም ብዙ ቦታ የተለያየ አይነት ዲስከሽኖች አድርገን እናውቃለን። አሁን ይህንን ክፍል ቃሉን ስንረዳው ሰዎችና መላእክት ሆኖ ለዘላለም ሕይወት የተወሰኑ ሰዎችና መላእክት አሉ፣ ለዘላለም ሞት የተወሰኑ ሰዎችና መላእክት አሉ ማለት ነው አይደል? ኦኬ ጎድ። ስለዚህ አሁን እንግዲህ ያው ሁሌ ያው ሰይጣን ይባላል ዲያብሎስ ይባላል እና አሁን የኔ ጥያቄ ምንድነው እዚህ ጋር የሚሆነው ያው እንግዲህ ሰይጣን ከዚህ በኋላ ንስሐ ይገባል ተብሎ አይጠበቅም። እንደምታውቀው ኦልሬዲ የዘመኑ ፍጻሜ ላይም ያለ ነገር ስለተቀመጠና እነዚህ የዘላለም ሞት ከተወሰነባቸው ያው እንግዲህ ግማሾቹ መላእክት ለዘላለም ሕይወት የተወሰኑት፣ ሌሎቹ መላእክት ደግሞ ለዘላለም ሞት ተወስኖባቸዋል ስለሚል ሰይጣን እዚህ ዝርዝር ውስጥ ይካተታል። ሰይጣን እዚህ ዝርዝር ውስጥ ይካተታል ወይ የሚለው ኦኬ እንግዲህ መጽሐፍ ቅዱሳችን እንዳነበብነው ራእይ ላይ እንደምናውቀው የመጨረሻ የሰይጣን ፍጻሜም እንደሚሆን እናውቃለን። ሰይጣንና መላእክቱ ወደ ይቅርታ ስምም አለበል ግን ይቅርታ ኢዩኤል
እዩል መጽሐፍ ቅዱስ ውስጥ ገብተን ሀሳብ ከማንሳታችን በፊት እዚሁ ኮንፌሽኑ ላይ ወይስ ሚኒስተር ኮንፌሽኑ ፌዝ ላይ ቆመ ወደ ዘላለም እሳት ከተወሰነባቸው መላእክቶቹ ሰይጣን አንዱ ነው። ኦኬ። ስለዚህ እግዚአብሔር ሰይጣን ወደ ዘላለም እሳት እንዲሄድ እግዚአብሔር አስቀድሞ ወሰኑበት ነው አይደል? ዞሮ ዞሮ ሀሳቡ። ስለዚህ አሁን እዚህ ሀሳብ ላይ እንደው ቀደም ወዳልኩ ሀሳብ እንመጣለን። እምነት ብቻ ወደሚለው ሀሳብ ኢቭን ሁላ እናንተ ካልቪኒስቶች ለምሳሌ እምነት ብቻ ስትሉ ሜይ ቢ እሱን እኔ አንዳንድ ሀሳብ ከኔ ጋር እዚህ ጉዳይ ላይ እናወራና ከይዋድ ጋርም ትቀጥላለህ። እናንተ ካልቪኒስቶች እምነት ብቻ ስትሉና ሌሎች እምነት ብቻ ሲሉ ራሱ ልዩነቶች አሉ። ባይዘው ያው የካልቪኒስትን ትምህርት የምታውቅ ከሆነ ፔንቴኮስታሎች እምነት ብቻ ሲሉና ካልቪኒስቶች እምነት ብቻ ስትሉ ልዩነት አለ። ወደዛም እንመጣለን። ግን እግዚአብሔር አስቀድሞ ወስኖበት ከሆነ ወደ ዘላለም ጥፋት እንዲሄድ ሰይጣን ጥፋቱ ምንድን ነው? እግዚአብሔር ሰይጣን ጥፋቱ ምንድነው ለሚለው ጥያቄ ያው ሁለት ነገር እንትን ማድረግ አለብን፣ ሁለት ነገር ማመዛዘን አለብን። እንግዲህ እንትን ነው አንደኛ የሰው ልጅ ወይም አንደኛው ፍሪ ኤጀንት ሞራል ኤጀንት ተብሎ በሚባለው ነገር ውስጥ ሁሉም ሰውም ሆነ ፍጥረታት የራሳቸው የሆነ ኤጀንሲ አላቸው። ስለዚህ የመጀመሪያው የሰይጣን ጥፋቱ ምንድን ነው? መጽሐፍ ቅዱስም እንደሚያስተምረን ኢሳያስም ላይ እንደሚናገረው ከልዑል በላይ አደርጋለሁ ብሎ አሰበ ነው። ስለዚህ ያ የሰይጣን ጥፋት ነው። የሀሳብ የራሱ ኦሪጂናል ሀሳብ ነው። ነገር ግን እንደምናውቀው እግዚአብሔር ሁሉን ነገሮች ደግሞ አስቀድሞ ያውቃል። እግዚአብሔር ሁሉን ነገር አስቀድሞ ስለሚያውቅ በፍጥረት ላይ የሚሆነው ነገር በሙሉ ከሱ እውቀት ውጭ ሊሆን አይችልም። ስለዚህ ይሄ እግዚአብሔር መጨረሻውን ወይም ደግሞ የሚሆነውን መጨረሻውን ከመጀመሪያው ጀምሮ የሚያውቅ አምላክ ስለሆነ ኦልሬዲ በፍጥረት ውስጥ ሀፕን የሚያደርጉ ነገሮች በሙሉ ኦልሬዲ ይታወቃሉ ነው። ስለዚህ የሰይጣን ጥፋቱ ምንድነው? ማሰቡ ነው። እዚህ ጋር ለያዝህና እዚህ ሀሳብ ላይ ፎር ናውሌጅ እና ፕሪዲስቲኔሽን የሚባል ነገር አለ አይደል? ፎር ናውሌጅ ለምሳሌ አሁን አንተ ያብራራው ባይዘው ፎር ናውሌጅ ነው። ፎር ናውሌጅ ማለት እግዚአብሔር እውቀት። እግዚአብሔር ለምሳሌ ዛሬ እኔ ላይፍ ላይ ምን ሀፕን ያደርግ ነገ ምን ይፈጠር እያንዳንዱ እስከ ዓለም ፍጻሜ መጨረሻችን ምን እንደሆነ እግዚአብሔር ያውቃል በእርሱ እውቀት ውስጥ። ኦኬ፣ ይሄ ፎር ናውሌጅ ይባላል፣ ቅድመ እውቀት ማለት። ግን መጽሐፍ ምንድነው ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ግን የሚለው ፕሪዴስቲንድ ነው የሚለው፣ እግዚአብሔር ነው የወሰነው ነው የሚለው። ልዩነቱን ተመልከት። አንተ ከእግዚአብሔር ውሳኔ ውጭ ልትሆን ትችላለህ ዩኤል። ከእግዚአብሔር ውሳኔ ውጭ ማንም ከእግዚአብሔር ሶቨርኒቲ ውጭ ሊሆን አይችልም። ስለዚህ ሰይጣን ከመፈጠሩ በፊት ራሱ ሰይጣን ልክ ሲፈጠር ራሱ ኦልሬዲ ተወስኖበታል ነው አይደል? ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የሚለው ያ ሶ ቴክኒክሊ አሁን መሰል አሁን እዚች ጋር የእንትኑ ኮንፊርም አድርገኝ። ቆይ ወደ እንትኑ ከመሄዳችን በፊት ሰይጣን ከመፈጠሩ በፊት ራሱ ተወስኖበታል ነው አይደል? ስለዚህ ሰይጣን ጥፋቱ ምንድነው? እግዚአብሔር ሰይጣን ላይ ቀድሞ ሰይጣን መልአክ ነበረ። ኦኬ፣ መልአክ ነበር፣ ኢቭን ኪሩብ ነበር ይላል፣ መልአክ ነበረ። ኦኬ፣ ስለዚህ ሰይጣን ከመፈጠሩ በፊት እግዚአብሔር ሰይጣን መጨረሻው እንደዛ እንዲሆን ወስኖበት ከሆነ ከእግዚአብሔር ውሳኔ ውጪ ሰው የማይሆን ከሆነ ሰይጣን ጥፋቱ ምንድነው? ተወስኖበት ነው። ከዛ ውሳኔ ሊወጣ አይችልም። ሀሳቤን አግኝተው ከሆነ ምንድነው ጥፋቱ? የሰይጣን ጥፋት አሁን እዚች ጋር ማለት ነው የእግዚአብሔርን ፎር ኖሌጅ ወይም እግዚአብሔርን አስቀድሞ ማወቅ እና ደግሞ የእግዚአብሔርን ደግሞ ፕሪዴስትን ማድረግ እንደ የሰውን ሪስፖንሲቢሊቲ ወይም የክሪቸሩን ሪስፖንሲቢሊቲ አብዞልቭ ያደርጋል የሚል ኮኖቴሽን የለውም። ነገር ግን አሁን እንትን ማድረግ የማንችለው በፍጥረት ውስጥ ሀፕን የሚያደርግ ነገር በሙሉ እስኪ አንተ ልጠይቅ፣ ያለ እግዚአብሔር ፍቃድ የሚሆን ነገር አለ? ቆይ ወደ እኔ ከመምጣት በፊት ዊል ራሱ የእግዚአብሔር ዊሎች ላይ የሚነሱ ነገሮች አሉ። አንቲሲደንት ዊል የሚባል ነገር አለ። ኦኬ፣ ዊል ላይ የሚነሳ ነገር አለ ስለ እግዚአብሔር ሲወራ። አሁን አንተ ልጠይቅ ከማለት በፊት እንድትመልስ የምፈልገው ነገር ለምን እስቲ አንተን ሪፍሌክሽን ልስማ ብዬ ነው። ሰይጣን ምንድነው ጥፋቱ? ተወስኖበት ነው አይደል እንዴ? እግዚአብሔር ወስኖበት ከሆነ በእናንተ ትምህርት ነው ያልኩት። ባይዘው ታች ያላችሁ ሰዎች፣ አሁን እየገባችሁ ያላችሁ ሰዎች እንደው ሰይጣን ምንድነው ጥፋቱ ብዬ ድንገት ሳወራ ሰምታችሁኝ ከሆነ ለሰይጣን ጥብቅና ምናምን እየቆምኩ እንዳይመስላችሁ ጋይስ። የኛ ትምህርት እንደዛ አይደለም። ሰይጣን ምንድነው ጥፋቱ ብዬ ስጠይቅ ተወስኖበታል አልከኝ። እግዚአብሔር ቀድሞ ወስኖበት ከሆነ ከዛ ውሳኔ ውጪ ሰይጣን መውጣት የማይችል ከሆነ ምንድነው ጥፋቱ? ወደ ዘላለም እሳት እንደሚሄድ ቀድሞ ተወስኖበት ተፈጥሮ ከሆነ ምንድነው ጥፋቱ ነው እኮ። አሁን እኮ መሰለኝ እያልከኝ ያለው ሰይጣን ስለተወሰነበት እግዚአብሔር ፕሪዴስትን ስላደረገው ጥፋት የለበትም ነው እያልከኝ ያለው። አይ ጥፋት
እኮ እኔ ደግሞ ገብቶኛል እኮ አይደለም እኮ እኔ ከውሳኔው መውጣት አይችልም አይደል እኮ እያልኩ ያለሁት እኔ ደግሞ ማለት ነው እያልኩ ያለሁት ምንድን ነው ሰይጣን የዛን ጊዜ ጥፋቱ ከልዑል በላይ አድርጋለሁ እንደ እግዚአብሔር ተራራ እወጣለሁ ማለቱ የሰይጣን ጥፋት ነው። ከዛ ግን እኔ ደግሞ እያልኩ ያለሁት ደግሞ ከልዑል በላይ አድርጋለሁ ከማለቱ በፊትም ገና ከመፈጠሩ በፊት እግዚአብሔር ወስኖበት ነው የፈጠረው ነው እያልኩ ያለሁት። ወስኖበታል። በቃ ሰይጣን ሲፈጥረው ለምሳሌ እነ ቅዱስ ሚካኤል አሉ፣ እነ ቅዱስ ገብርኤል አሉ። እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን እግዚአብሔር ገና ሲፈጥራቸው ምንም ምግባራቸውን ሳያይ ነው አይደል የወሰነው? እሺ። ስለዚህ ምግባራቸውን ሳያይ እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን ወደ ዘላለም ሕይወት ወይ ደግሞ ከሱ ጋር ለዘላለም እንዲኖሩ አደረጋቸው። ከዛ ሰይጣንን ደግሞ ምንም ምግባሩን ሳይመለከት ወደ ዘላለም እሳት እንዲሄድ አደረገው፣ ወደ ዘላለም ጥፋት እንዲሄድ አደረገው። በካልቪኒስቶች ትምህርት መሰረት ማለት ነው። ሰይጣንን እግዚአብሔር እንደዛ አደረገው። ስለዚህ ምንድነው ጥፋቱ? ሰይጣን እግዚአብሔር ቀድሞ ወስኖበታል እኮ ነው የምልህ፣ ወደዛ እንዲሄድ። ከዛ ውሳኔ ውጭ መውጣት አይችልም። ኦኬ እኮ ስለዚህ አሁን እኮ ስለዚህ ምን መሰለህ፣ ሁለት ነገሮችን አሁን ኮንፊውዝ ማድረግ የለብንም ብዬ የማስበው እንደዚህ ነው። አሁን መጀመሪያ መግባባት ያለብን ሰይጣን ፍሪ ሞራል ኤጀንት ነው ወይ የሚለውን መጀመሪያ ማየት አለብን። ለምሳሌ ፍሪ ሞራል ኤጀንት ይሆናል እኮ እሱን እኮ ነው የምልህ። እያልኩ ያሉት ምንድን ነው ሰይጣን የዛኔ ሞራል ኤጀንት ነው በልቡ መጽሐፍ ቅዱስ እንግዲህ የሚነግረን በልቡን እንዳሰበ ከዛ በኋላ እግዚአብሔር ደግሞ ያንን ሀሳብ እንዳስቀረውና እንዴት ወደ ምድር እንደወደቀ ከዛ በኋላ መጨረሻው ምን እንደሚሆን ነግሮናል። ቀለል አድርጌ ላስረዳ። አሁን እኮ ይሄኛው ማለት ነው አንድ ሊጨርስ ውሳኔ የሚለውን ነገር አይ ቲንክ አንተ መጽሐፍ ቅዱስ ላይ ይርክ ሰይጣን እንዲህ በልቡ አሰበ ትለኛለህ። ኦፍኮርስ እኛማ እኮ ለምሳሌ አሁን እኛ የክርስትናው ትምህርት ላይ ከምን አንጻር ነው የሚለው ነገር የትኛውን ፍጥረት ነፃ ፈቃድ አለው ብለን እናምናለን እኛ ፍሪ ዊል። ግን የኔ ፖይንት ቀለል አድርጌ ላስረዳና እንደው ታች ያሉ ሰዎች ሀሳቡን አግኝተውታል፣ አንተም አግኝተዋል ብዬ አስባለሁ። ለምሳሌ እግዚአብሔር እኔን ሲፈጥረኝ ሰውና መላእክት ስለሚል እዛው እንደው ሰይጣንን ደጋግመን ስሙን ከመጥራት ሲወጣ እንደበለና ለምሳሌ እኔን ሲፈጥረኝ ጋዲሳ የዘላለም እሳትን ማግኘት አለበት ብሎ ከፈጠረኝ እኔ ይሄን ለመቀየር ማድረግ የምችለው ነገር አለ? የለም። ስለዚህ እኔ ምንም በማላውቀው እግዚአብሔር ሲፈጥረኝ ራሱ ገና እግዚአብሔር ሲፈጥረኝ ወደ ዘላለም እሳት ብሎ ፈጥሮኝ እኔ ምንም በማላውቀው መቀየር የማልችለው ነገር ከሌለ ስለዚህ መልሶ ደግሞ እነዚህ ብሎ ጋዲሳ ወደ ዘላለም እሳት ሂድ ብሎ እግዚአብሔር ወስኖ ፈጥሮኝ ከዛ በኋላ ድጋሚ ደግሞ ይቀጣኛል ማለት ነው። መጨረሻ ላይ ደግሞ ፍርድ ይሰጣኛል አይደል? አዎ። ግን አሁን እኮ መሰለህ እግዚአብሔር ፍርድ ሲሰጥ ገብቶኛል። በቃ አይ አሁን ታች ያለውን ሰው ግልጽ ሆኖለታል። አሁን ባይዘው ግን አንተ እንድታስበው ወደ አንድ አይደለም ኮንክሉዥን አይደለም ኮንክሉድ ከማድረግ በፊት እኮ ማለት ነው አንድ ነገር 30 ሰከንድ ልስጥና ተናገር። ከዛ በኋላ ቅድም እምነት ብቻ ወደሚለው ሀሳብ እንመለስ። ችግር የለም። አዎ ይሄንን ሀሳብ እኮ ጳውሎስ ኦልሬዲ ሮሜ 9 ላይ አድሬስ አድርጎታል። ሮሜ 9 ላይ ጳውሎስ ምንድነው የሚነግረው? ያዕቆብን ወደድክ ኤሳውን ጠላህ አለ። ያዕቆብን ወደድክ ኤሳውን ጠላው ሲል ግን ሁለቱ ከማፀን ሳያወጡ በፊት እግዚአብሔር ኦልሬዲ ፕሪዴስቲን እንዳደረገ ጳውሎስ ይነግራል። ከዛ በኋላ ሲያስረዳ ምንድን ነው የሚለው? አንተ ማነህ ለእግዚአብሔር እንደዚህ ማድረግ አለብህ ብለህ የምትነግረው አንተ ማነህ? ሸክላ ሰሪው ለሸክላ ሰሪው እንደዚህ አድርገኸኛል ብሎ ሊናገረው ይችላልን? የእግዚአብሔር ሀሳብ ጥልቅ የማይመረመር ነው ብሎ ከዛ በኋላ ይናገራል። ነገር ግን አሁን እዚች ጋር ደግሞ መርሳት የለብን ሁለቱን ነገሮች ማምታታት የለብንም። እግዚአብሔር ፕሪዴስትን ቢያደርገውም ግን እግዚአብሔር ፕሪዴስትን ሲያደርገው በፎርኖሌጁ እግዚአብሔር ይሄ ሞራል ኤጀንት ምን ሀፕን ሊያደርግ እንደሚችል ቀድሞ ያውቃል። እሱ እንስማማበታለን። ከዛ በኋላ ደግሞ እግዚአብሔር ደግሞ ሉዓላዊ አምላክ ነው። የእሱን ዲሲሽን አለ። እንደዚህ አይነት አምላክ እንዴት ነው ታዲያ? እንደዚህ አይነት አምላክ ለምሳሌ አሁን ወደ በቃ ዮሐዴ አለ አይደል? አንድ ሀሳብ ልናገርና አንተና ችግር የለውም ታች ያሉ ሰዎችም እንዲያስተውሉ ስለፈለኩ ነው። አሁን ሮሚ ላይ ያለውን ሀሳብ ኤሳውን ጠላ የሚለው ሀሳብ ከምን አንጻር እንደሆነ ችግር የለውም፣ ሰፊ ማብራሪያ መስጠት ይቻላል። ሰፋ ያለ ቶፒክ ነው። ወይዘው የራሱን ቨርሱን እያንዳንዱ ቨርስ ባይ ቨርስ መመልከት ስለሚያስፈልግ፣ ግን ቅድም ምን አልከኝ መሰለ ጀስት ራስን መለስ ብለን እንድትመለከት ነው። እግዚአብሔር ሲፈጥረኝ ለምሳሌ አንተንም ምሳሌ አድርጌ ልውሰድ። እግዚአብሔር ኢዮኤልን ሲፈጥረው እግዚአብሔር ኢዮኤልን ሲፈጥረው ኢዮኤል ወደ ዘላለም እሳት ሂድ፣ ወደ ዘላለም ሕይወት ሂድ የሚለውን ነገር ወስኖ ነው የሚፈጥረው አልከኝ። ኦኬ
ይሄ እኛ የክርስትናው ትምህርት አይደለም። ከዛ በኋላ ወስኖ ከፈጠረው በኋላ ኢዝ ዜር ኤኒቲንግ ኢዮኤል ያንን ነገር ለማስቀየር ወይ ደግሞ ለምሳሌ ኢዮኤል ያንን ነገር ለመቀየር ኦር ለማስቀየር ማድረግ የሚችለው ነገር አለ ወይ ብዬ ስጠይቀ ለምሳሌ እግዚአብሔር ኢዮኤልን ወደ ዘላለም እሳት እንዲሄድ ፈጥሮት ከሆነ ያንን ነገር ለመቀየር ኢዮኤል ማድረግ የሚችለው ነገር አለ ስለው ብዬ ስጠይቀ ምንም ማድረግ አይችልም አልከኝ። አየህ፣ ምንም ማድረግ አይችልም። ሊትራሊ ሰዎች ነፃ ፈቃድ ያላቸው ፍጥረታት ሳይሆኑ ሰዎች ወደ ሮቦትነት የመቀየር ነገር አለ። ይሄ ሁለተኛ ደግሞ እግዚአብሔርን ፍትሃዊ አምላክም አያስብለው በምንም ተአምር። እውነት እናውራ ከተባለ ለምን እንዴት ፍትሃዊ ያስብላል? ኦኬ እንዴት ፍትሃዊ ያስብላል? ለምን እኔ ገና ከመፈጠሪ በፊት እግዚአብሔር ወደ ሲኦል እንድገባ ወስኖብኝ ከፈጠረኝ፣ ከዛ የሆነን ግለሰብ ደግሞ ምንም ስራችንን ሳይመለከት ምናችንም ሳይመለከት የሆነን ግለሰብ ደግሞ ወደ ዘላለም ህይወት እንዲሄድ አድርጎ ከፈጠረ እግዚአብሔር የቱ ጋር ነው ፍትሃዊነቱ? ፍትሃዊ አያስብለው እውነት ለማውራት ግን ሌላ ቀን ይህንን ቶፒክ ቅድም ያነሳውንም ቶፒክ ስፔሻሊ ያዕቆብን ወደድኩ ኤሳውን ጠላው የሚለውን ነገር ከምን አንጻር እንደሆነ ሰፋ ያለ ማብራሪያ መስጠት ይቻላል። አንተ ባልከው መሰረት አይደለም ሲጀመር። ኦኬ ይሄ እግዚአብሔር እሺ፣ ቆይ አንድ ጥያቄ ልጠይቅህ። ቆይ አንዴ ጥያቄ ልጠይቅህ። አሁን እኮ እንድትረዳ እንዲናድርገሽ ቆይ እንድትረዳ ሀሳብ በደንብ ገብቶኛል። ሀሳብ ሳይገባኝ ቀርቶ አይደለም። ሀሳብ ተረድቼዋለሁ፣ ግን ማለት ነው እዚህ ላይ ለመጨመር ማለት ነው እንዴት መሰለህ? እሺ ለምን አታዳምጠኝም? አንዴ ቆይ አሁን ቅድም ያልኩ እምነት ብቻ የሚለው ቶፒክ ላይ ስለሆነ ለመወያየት የገባኸው አንድ ሀሳብ ግን እምነትህን እንድትገልጽ የምፈቅድልህ አንድ ነገር፣ እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል አይፈልግም? ይፈልጋል። ሰዎች ሁሉ እንዲድኑ ከፈለገ ለምንድን ነው አንዳንድ ሰዎችን ቀድሞ ለሲኦል አንዳንድ ሰዎችን ደግሞ ቀድሞ ወደ ገነት አድርጎ የፈጠረው? አሁን እያወራ ያለው ሀሳብ ደብል ፕሪደስቲኔሽን ይባላል። እኔ አክቹዋሊ በሲንግል ቆይ ልጨርስ። እኔ አክቹዋሊ ማምነው በሲንግል ፕሪደስቲኔሽን ነው። ለምንድን ነው ብለን ስንል ይሄ እኮ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ ልጨርስ፣ ሀሳቤ ልጨርስ፣ አንዴ ልጨርስና ከሰዓትኩን ትቀጥላለህ። አንድ አዳምጥ። ሰው ገስት ላይ ተቀምጦ ከቅድም ጀምሮ ስናወራ የነበረውን ነገር ጋር ይሳች ያላችሁ ሰዎች አስተውሉ። ሰው እዚሁ ገስት ላይ ተቀምጦ ሀሳቡን ሲቀይር እኔ ፐርሰናሊ ብዙም ደስ አይለኝም፣ ኮንፈርት አይሰጠኝም። ለምን መሰላችሁ? አሁን ቅድም ወንድማችን ዩኤል ሲለን የነበረው ነገር ቀድሞ ወደ ሲኦል የሚገባውንም ቀድሞ ወደ ገነት የሚገባውንም እግዚአብሔር ቀድሞ ወስኗል። በቃ መላእክትንም ሆነ ሰውንም ብሎ ነበር። እንዲህ ነበር ሪፍሌክት ሲያደርግ የነበረው። አሁን መለስ አደረገና መጽሐፍ ቅዱስን መሰረት አድርጌው እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል ወይስ አይፈልግም አልኩ። ይፈልጋል አለኝ። የሚፈልግ ከሆነ ሰዎች ሁሉ እንዲድኑ የሚፈልግ ከሆነ እግዚአብሔር ለምን አንዳንዶችን ቀድሞ አስቀድሞ ወስኖ ወደ ሲኦል እንዲሄዱ አደረጋቸው፣ አስቀድሞ ወስኖ ደግሞ ወደ ገነት እንዲሄዱ አደረጋቸው ስለው መለስ አለና እኔ ሲንግል ፕሪዴስቲኔሽን ነው የማምነው አለ። ግን ከቅድም ጀምሮ አምናለሁ ብለህ ስትናገር የነበረው ደብል ፕሪዴስቲኔሽን ነው። እውነት ለማውራት አሁን እኮ እንዴት መሰለህ እኮ ላስረዳ እኮ አልፈቀድክልኝም። ሀሳብን ቀይራ አልቀየርኩም። እሺ አቋሚ አልቀየርኩም፣ ግን ላስረዳ። ኦኬ ለምሳሌ ማለት ነው አንዴ እኮ ልጨርስ እና ሀሳቤን በትክክል ግልጽ አድርግ። መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 1 ላይ ሲነግረን ልጨርስ አንዴ። ሴጣን ቀድሞን ቆይ አንዴ ዩኤል እንዲህ እኛ ቤትማ ከቅድም ጀምሮ ስታወራ የነበረው ነገር የፈጠነ ሀሳብን ቀይረ ሌላ ነገር ማውራት አይፈቀድም። ከይቅርታ ሀሳቤን አልቀየርኩም። ቅድም ስትናገር ሰይጣንም ሆኑ ሰዎች ወደ ሲኦል የሚሄዱ ሰዎች እግዚአብሔር አስቀድሞ ወስኖባቸው ነው ብለሃል አላልክም? ብያለሁ። ይሄ ደብል ፕሪዴስቲኔሽን ነው አይደለም ነው? ታዲያ አሁን ደግሞ ሲንግል ፕሪዴስቲኔሽን ነው ማምነው የምትለው ምኑ ነው እኮ? ልጨርስ ሀሳቤን ነው ላስረዳ። እሺ ቆይ ሀሳብን ቀይራል። እሺ ጎይ ሀሳብን ቀይራል። ግን አትሊስት መጽሐፍ ቅዱስ ኤፌሶን ምዕራፍ 1 ላይ ሲነግረን ብሎ ያስተምረናል። እግዚአብሔር ቅዱስና ያለ ነውር እንድንሆን አስቀድሞ ወሰነ ይላል አለ። ስለዚህ እግዚአብሔር ኢሌክቶች አሉት፣ ወይም ደግሞ እግዚአብሔር የሚድኑትን አስቀድሞ ያውቃል። ይሄ አንኮንዲሽናል ኢሌክሽን ይባላል። አንኮንዲሽናል ኢሌክሽን አለ ማለት ባይ ዲፎልት አንኢሌክትድ ሰዎች አሉ ማለት ነው አለ። ስለዚህ እግዚአብሔር የሚድነው ማን እንደሆነ የሚያውቅ ከሆነ አስቀድሞ የሚያውቅ ከሆነ የማይድኑትንም ያውቃል። ግን የማይድኑት እንዳይድኑ ብሎ በቃ እንትና ኃጢአት ይሰራ ለኃጢአት ሁሉ ተብሏል እንትን ብሏል። ኃጢአት እንዲሰራ እግዚአብሔር ማንንም ፎርስ አያደርግም። ሰውየው ኃጢአት ሲሰራ ሲኖርም የሚያደርገው ነገር በሙሉ በራሱ በገዛ ፍቃድ የሚያደርገው ነገር ነው። እግዚአብሔር ግን የሰዎችን ፍሪ ዊል ስለሚጠብቅ ባለ ኃጢአቱ ይተዋል፣ አሳልፎ ሰጣቸው እንደሚለው ማለት ነው። እግዚአብሔርን እንደ እግዚአብሔርነቱ መጠን
ሊያከብሩት ባልወደዱ ቁጥር ለማይረባ አይምሮ አሳልፈው ሰጣቸው ይላል ሮሜ ምዕራፍ 1 ላይ ሲነግረን። ስለዚህ አሳልፈው የሚሰጥ ሰው አለ ማለት ነው። ስለዚህ ባይ ዲፎልት ያ ምን ይሆናል ማለት ነው? ኦልሬዲ ያ ሰውዬ ለማይረባ አይምሮ ተላልፎ ተሰጥቷል ማለት ነው። ስለዚህ ኢፍ አይ ቢሊቭ ኢን ሲንግል ፕሪዴስቲኔሽን እኔ ማላምነው ምንድነው? እኔ ማላምነው እግዚአብሔር ሰዎችን ኃጢአት እንዲሰሩ ያደርጋቸዋል ብዬ አላምንም። ነገር ግን ለኃጢአታችሁ ግን አሳልፎ ይተዋቸዋል። ሀሳብ ግልጽ ከሆነልን ኦኬ። ስለዚህ አሁን በቃ እዚህ ነገር ላይ ሰመራይዝ እናደርግና ወደ እምነት ብቻ ወደሚለው ሀሳብ እንድንሄድ። አሁንም ያልከው ነገር ባይዘው ወንድማችን ይል አንድ የሚታርግና ስማው ክላሽ የሚያደርጉ ነገሮች ነው አሁን የሚያወራው። ሜቢ በኋላ ላይ ኦኬ አላቅም። ይሄንን ላይቭ እንግዲህ ዩቲዩብ ላይ ካገኘው ድጋሚ ራስን ብትሰማ ደስ ይለኛል። መጀመሪያ ደብል ፕሪዴስቲኔሽን አምናለሁ ብለህ ነበር የጀመርከው። ኦኬ በኋላ ላይ ደግሞ እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል ወይስ አይፈልግም ብዬ ስጠይቀ ይፈልጋል አልከኝ። ከፈለገ ታዲያ አንዳንዶችን ለምን ለሲኦል አንዳንዶችን ደግሞ ለገነት ቀጥ አስቀድሞ ይወስናል። ፍላጎቱ ካለው ለሁሉም እኩል እድል ነው መሰጠት ያለበት። ኦኬ ብዬ ስጠይቀ እኔ ሲንግል ፕሪዴስቲኔሽን ነው ማምነው አልከኝ። አሁንም ደግሞ መጣህና ሲንግል ፕሪዴስቲኔሽን ነው ማምነው አልከና መጽሐፍ ቅዱስን ስለ እግዚአብሔር እውቀት ነው ስቲል መጽሐፍ ቅዱስን እየጠቀስክ ያለው። ስለ ቅድመ እውቀቱ ስለ እግዚአብሔር ፎር ኖሌጅ ምንም ጥያቄ የለውም። እግዚአብሔር ነገ የሚፈጠርን ሁሉን ነገር ያውቃል። የእግዚአብሔር ፎር ኖሌጅ ግን ሰዎች ላይ ተጽዕኖ ያሳድራል ብለን አናምንም። ይሄ ክርስቲያኖች እምነት ነው። የእግዚአብሔር ፎር ኖሌጅ የእግዚአብሔርን እውቀት አንደኛ ማንም አይመረምርበት። ኦኬ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ቅዱስ ጳውሎስ እንደሚናገር ጥልቅ የሆነውን የእግዚአብሔርን ነገር ይመረምራል ተብሎ የተነገረለት ኢቭን ለመንፈስ ቅዱስ ነው። የእግዚአብሔር ፎር ኖሌጅ ግን ሰዎች ላይ ምንም ተጽዕኖ አያሳድርም። አንተ መልሰህ ግን ሰዎች ደግሞ ነፃ ፈቃድ አላቸው ትለኛለህ፣ ፍሪ ዊል አላቸው ትለኛለህ እና ቴዎሎጂው ራሱ እርስ በርስ ትንሽ ክላሽ የሚያደርግ ነገር አለ። ኦኬ እና አሁን አንተ ስለ ፎር ኖሌጅ እያወራ ያለው ደብል ፕሪዴስቲኔሽናል ከዛ ወደ ሲንግል መጣህና መለስ ብለህ ምንድነው የምር የምታምነው የሚለውን ነገር ቼክ ብታደርግ ኢት ውድ ቢ ናይስ። ግን እምነት ብቻ ስትል ቅድም አንድ ኮንፊርም ያደረግልኝ ነገር አለ። ካልቪኒስቶች እምነት ብቻ ብለው ሲያምኑና ጴንጤቆስታሎች እምነት ብቻ ብለው ሲያምኑ የተለያየ ነው። ኦኬ ታች ያላችሁ ሰዎች ለእውቀት እንዲሆናችሁ ዮሐዴ አለ አይደል? ዮሐዴ አለ ጋዶ እስቲ አውራው እንግዲህ ካልቪኒስቶች እምነት ብቻ ሲሉና እንግዲህ እሱ ያው እምነት ብቻ እንግዲህ አማኝ ነኝ ነው የሚለው። ግን ያው እምነት ብቻ የሚለው ዴፊኒሽን እነሱ ጋር ያለውን ነገር እዛ ላይ ዲስከስ አድርጉ። ዘኪ አይቼዋለሁ። ቀደም እየነገርኩት ነበር እግዚአብሔር ሁለት አይነት ፈቃድ አለ። አንቲሲደንት ዊል እና እንትን እያልኩ እየነገርኩት ነበር። ለዛ ነው ዊል ላይ ራሱ ሁለት አይነት እግዚአብሔር ፈቃዶች አሉ የሚለው። ኤኒዌይስ ቀጥል ዮሐድ እዩ እስከዛ ድረስ ከዮሐድ ጋር ማድረግ ትችላለህ። ጋይስ ታፕታፕ እናድርግ በተቻለ መጠን። እሺ ኦኬ እሺ ሪፎርምድ ነኝ ብለሃል። እስቲ እምነት ብቻ መጀመሪያ ሰው በእምነት ብቻ ነው የሚድነው ብለህ ነው የምታምነው? መጀመሪያ ሰው በእምነት ብቻ ነው የሚድነው የሚለውን ዲስከስ ከማድረጋችን በፊት ድህነት ራሱ ምንድነው የሚለው ላይ ማውራት አለብን። ምንድነው መዳን በአንተ ሰው በምንድነው የሚድነው የሚለው ነው የምናወራው አሁን። ድህነት ምንድነው? እንዴት? ኦኬ እሱ እንዲፋይን ተደርጎ ከዛ ደግሞ እንዴት ነው የሚዳነው የሚለውን አናይም። ድህነት ኦልሬዲ በቃ በእናንተ ኮንሴፕት መጽደቅ የሚለውን እንይዝና ሰው የሚድነው ኦኬ። ስለዚህ አሁን ስለ ድህነት ስናወራ ስለ ጀስቲፊኬሽን ነው እያወራን ያለ ነው ማለት ነው። ጀስቲፊኬሽን ሪጀነሬሽን መዳን ነው ብለህ ታምናለህ አይደል? ግን እኮ ስለ ጀስቲፊኬሽን ነው እያወራን ያለ ነው። ጀስቲፊኬሽን ነው የምናወራው። በዛ ውስጥ ግን ሪጀነሬሽንም መታደስ የሚሉትን ከዛ ደግሞ መጽደቅን ወይም ጀስቲፊኬሽን አጠቃላይ የሰው ልጅ ቀድሞ ከነበረበት ውድቀት ያገኘውን መዳን ማለት ነው። የዘላለም ሕይወትን ምናምን የሚሉትን ያጠቃልላል። ዞሮ አንተ አሁን ሰው ለመዳን የሚያስፈልገው ነገር እምነት ብቻ ነው ብለህ ነው የምታምነው? ለጀስቲፊኬሽን ሰው በእምነት ብቻ ነው ጀስቲፋይድ የሚሆነው። በጣም ጥሩ። ስለዚህ አንድ ሰው አምኖ ነው ጀስቲፋይ የሚሆነው ወይስ ጀስቲፋይ ሆኖ ነው የሚያምነው? በእናንተ ትምህርት ጥያቄ እንድገመው። አንድ ሰው ድኖ ነው የሚያምነው ወይስ አምኖ ነው የሚድነው? በቀላሉ በአማርኛ ለማድረግ ሰው የሚድነው አምኖ ነው የሚድነው ወይስ ድኖ ከዳነ በኋላ ነው የሚያምነው? በእናንተ ትምህርት በእኛ አስተምሮ ሁለቱም ሳይመልታኔስ ሃፕን የሚያደርጉ ነገሮች ናቸው። እሺ ሳይመልታኔስ ሃፕን የሚያደርጉ ናቸው የሚለውን ኤቪደንስ ክፈትና አሳየን። ማለት ኤቪደንስ ማለት
ስትለኝ? ኤቪደንስ ማለት ወደ አማርኛ ሲቀየር ማስረጃ ማለት ነው። እንግዲህ ማስረጃ እስቲ በእናንተ በሪፎርምድ ቴዎሎጂ ሪጀነሬሽን እና ፌዝ ሲሚልታኒስሊ ሀፐን የሚያደርጉ ነገሮች ናቸው የሚለውን ማስረጃ። እሺ ማስረጃ ለማቅረብ የመጀመሪያው ኤፌሶን ትልቁ ላይ አድርገው ኖ ትልቁ ላይ አድርገውና ትልቁ ላይ ሆንና ሲሚልታኒስሊ ሪጀነሬሽን ፌዝ ሲሚልታኒስሊ ሀፐን ያደርጋሉ የሚለው ከራስ ከእናንተ አስተምሮ ነው የምታመጣለን። ሪፎርምድ ቲቺንግ ትልቁ ላይ አድርገው። እኔ በተቃራኒው ሪጀነሬሽን ፕሮሲድ እንደሚያደርግ ፌዝን እሱን አመጣላለሁ። አንዴ አሁን ስልክ ላይ ስለሆንኩኝ እንትን ማድረግ አልችልም። ትከፍትልኛለህ? ምን ልክፈትልህ? ምን መጽሐፍ ነው? ባይብል ክፈትልኝ። ኖ ባይብል እንደዛ የሚል ትምህርት የለውም። ሲሚልታኔስሊ የሚል ቃል የለውም። ስለዚህ በእናንተ አስተምሮ እያልኩ ሪፎርምድ የመጣው ከ1517 በኋላ ነው እና ከሪፎርምድ መጽሐፍ ነው የምታመጣለን። ስለ ሪፎርምድ ትምህርት ነው እየጠየቅን ያለ ነው። ስለዚህ በእናንተ ትምህርት ስል መጽሐፍ ቅዱስ ብላ አትጥቀስ። ምክንያቱም መጽሐፍ ቅዱስ እንደዛ የሚል ሀሳብ ስለሌለው፣ ምክንያቱ ሪጀነሬሽን ኤንድ ፌዝ ሲሚልታኔስሊ ሀፐን ያደርጋሉ የሚል የመጽሐፍ ቅዱስ ጥቅስ ሽታው ራሱ ልታመጣ ስለማችል ማለት ልታጠጋጋ ወይም ደግሞ ዝም ብለህ በራስ አፈታት ልትፈታው ትችላለህ። አሁን ስለ እናንተ መጽሐፍ ቅዱስ አፈታት ሳይሆን በእናንተ በሪፎርምዶች አስተምህሮ አለ አይደለ? የእምነት መግለጫ አላችሁ ወይም ደግሞ ስኮላሮች አሉ። ከነሱ ጥቀስ ማስረጃ። አሁን እኮ ማለት ነው እያወራን ያለ ነው ማለት ነው። ስለ አሁን የጠየቀኝ ጥያቄ ምንድን ነው? ሰው አምኖ ነው የሚድነው ወይስ ድኖ ነው የሚያምነው አልከኝ አለ። እኔ ደግሞ ከዛ አንተ ምን አልከኝ? እኔ ደግሞ የምላኩ ሁለቱም አንድ ላይ ሀፕን የሚያደርጉ ነገሮች ናቸው። ወይም ደግሞ አንድ ሰው ይሄን ያልከውን ከእናንተ መጽሐፍ አምጣው ነው። እኔ ደግሞ ያልከው እኮ አሁን እኮ ማለት ነው እኮ እየነገርኩህ እኮ ነው። ሪጀኔሬሽን እና ፌዝ አንድ ላይ ሀፕን የሚያደርጉ ነገሮች ናቸው ብዬ ስልህ እያልኩ ያሉት ምንድን ነው? አንድ ሰው ሲድን ማስረጃ የለህም ወዳጄ? ማስረጃ አለህ የለህም? ማስረጃ የለህም ማለት ክርስቲያኖች አለ እንዲህ በመጽሐፍ ቅዱስ የምናወራው አለ። በመጽሐፍ ቅዱስ ካላወራን በምንድን ነው ላወራ የምንችለው? መጽሐፍ ቅዱስ አንዴ በራስ ስነ አፈታት የምትፈታውን አንዴ ለጊዜው ያዘውና የራስ አስተምሮ ላይ በሪፎርምድ አስተምሮ ሲሚልታኔስሊ ሀፐን ያደርጋል የሚል አስተምሮ ማስረጃ አለህ ወይስ የለህም? ካለህ አለህ፣ ከሌለህ ደግሞ የለህም። እኔ ማስረጃ አቀርብልሃለሁ። አለህ የለህም እኮ አሁን እኮ ማለት ነው እኔ ስጠይቀኝ እንደ የምረዳው ነው የለኝም። ቀጥል። እሺ የለም በቃ የለ እኔ ከፍትልሃለሁ። ምን አሳሰበ? ስለዚህ እኔ ከፍትልና ከመስራቻችሁ እንጀምራለን ማለት ነው። መስራቹ እንግዲህ ካልቪን ነው አይደለ? ካልቪን ምን ብሎ እንደሚያምን የዮሐንስ ወንጌል ኮሜንታሪው ጆን 1:13 ወይም ደግሞ ዮሐንስ 1:13 ሲፈታ ምን ብሎ እንደሚፈታ እዚህ ጋር ላሳየ። ከላይ ጀምሮ ብናነበው ሊበዛ ስለሚችል እችን እናንብባት። እሺ ከዚህ ልጀምር። እዚህ ጋር ይታያችኋል አይደለ? ዛት our being reckons the sons of God does not belong to our nature ይላል። እኛ የእግዚአብሔር ልጆች ተብለን ሪኮን የምንደረገው ከኛ ባህሪ ጋር ወይም ደግሞ ከኛ ባህሪ ጋር ምንም የሚያገናኘው ነገር የለም ይለና and does not proceeds from us ከኛም የሚጀምር ወይም ደግሞ ከኛ የሚወጣ ነገር ምንም የለም ይላል። የሚጀምር ምንም ነገር የለም አለ። but ይላል because God begat us willingly እግዚአብሔር በገዛ ፈቃዱ ስለወለደን ይላል። በገዛ ፈቃዱ ወለደን ነው የሚለው። begat us willingly በገዛ ፈቃዱ ወለደን ይልና that is from undeserved love ከማይገባ ወይም ደግሞ ለኛ ዲዘርቭ አድርጎን ሳይሆን ለኛ ካለው ፍቅሩ የተነሳ ይላል። ኦኬ ፍቅሩ የተነሳ hence it follows ይላል እዚህ ጋር hence it follows first that faith does not proceed from ourselves እምነት ራሱ ከኛ የሚመጣ
ከኛ የሆነ ነገር አይደለም ይልና but is the fruit of spiritual regeneration ፌዝ ራሱ የስፒሪቹዋል ሪጀነሬሽን ወይም ደግሞ የመንፈሳዊ ዳግም መወለዳችን ውጤት ነው ወይም ደግሞ ፍሬ ነው ይላል። ፍሬ ነው። for the evangelist affirms that no man can believe unless he be begotten of God አለ። ምን አለ? ወንጌላዊ እንደተናገረው የሰው ልጅ ድጋሜ ካልተወለደ በስተቀር ምን ሊል አይችልም ብሏል? ሊያምን አይችልም ብሏል ማለት። ስለዚህ ለማመን ምን ማድረግ አለበት ነው? ሪጀነሬት ዳግም ቢጋት መደረግ አለበት አለ። ስለዚህ and therefore faith is a heavenly gift አለ። it follows secondly that faith is not bare or cold knowledge since no man can believe who has no since no man can believe who has not been renewed by the spirit of God ይላል። ሰው ዳግም ካልተወለደ ካልታደሰ በስተቀር ምን ሊያደርግ አይችልም ነው የሚለው? ሊያምን አይችልም ማለት። ስለዚህ በካልቪን አስተምሮ መሰረት ሰው ሪጀነሬት በማድረጉ ነው የሪጀነሬሽኑ ፍሩት የሆነው ፌዝ የሚያገኘው ወይስ ሪጀነሬሽን እና ፌዝ ሲሚልታኒስሊ ሃፐን ያደርጋሉ ነው እያለ ያለው ኢዩኤል እዚህ ክፍል ላይ? አዎ ይሄኛው ክፍል ላይ እያወራ ያለው ስለ ሪጀነሬሽን ነው። ሰው ሪጀነሬትድ ሲሆን ነው የሚያምነው ይላል። ነገር ግን ይሄ በታይም ስንመለከተው ማለት ነው እነዚህ ሁለቱ ነገሮች ተነጣጥለው የሚመጡ ነገሮች አይደሉም ነው እያልኩ ያሉት እኔ ማለትም ማለት ነው። አንድ ሰው ወስደህ መቼ ነው ያመንከው ብትለው፣ መቼ ነው ሪጀነሬትድ የሆንከው ብትለው ሁለቱ ነገሮች ተለያይተው የሚመጡ ነገሮች አይደሉም። ነገር ግን ይህን በሪዛልት ግን ለምሳሌ ሰውየው ያመነው ሪጀነሬትድ ስለሆነ ነው ብለህ ልትል ትችላለህ። ነገር ግን እንደንትን ግን በታይም ስትመለከተው ግን ተለያይተው ሰኞ ሪጀነሬትድ ሆነ ማክሰኞ አመነ ብለህ የምትለያያቸው ነገሮች አይደሉም። አንደኛው ፍሩት ሊሆን ይችላል ካልቪን እንደነገረን። ነገር ግን በታይም የተለያዩ ነገሮች አይደሉም። እሺ ሰው መጀመሪያ ለማመን ዳግም መወለድ አለበት የለበትም? በካልቪን አስተምሮ መሰረት እኮ እሱን ነው የምልህ። ሰው ለመጀመሪያ ለማመን ዳግም መወለድ አለበት። ነገር ግን ዳግም ቆይ አንዴ ዳግም የተወለደ ሰው ነው ማመን የሚችለው ወይስ አይደለም? ነው ትክክል ነው። ስለዚህ ሰው ዳግም መወለድ ሲችል ነው ወይም ደግሞ ዳግም ሲወለድ ነው ማመን የሚችለው ማለት ነው። ከዛ በኋላ አይደል እኮ። ስለዚህ አሁን እኮ እነዚህ ነገሮች አሁን በታይም የተለያዩ ነገሮች ናቸው። ወይም ደግሞ እያልኩ ያለሁት እኮ ከተረዳኸኝ በታይም ግዴታ ሊለያዩ ይገባል እንጂ ለምሳሌ ፍሩት ኦፍ ሪጀነሬሽን ነው እያለ ነው አይደለ? ፌዝ ራሱ የምን ፍሬ ነው እያለ ነው? የሪጀነሬሽን ፍሬ ነው እያለ ነው አይደለ? ፌዝ ግን አንድ አትክልት ሳይኖር ፍሬው ቀድሞ ወይም ደግሞ አትክልቱም ፍሬውም ሲሚልታነስ ሊሀፐን ሊያደርጉ ይችላሉ ወይስ መጀመሪያ ዛፉ ከዛ በኋላ ፍሬው ነው የሚመጣው? እንዴት ነው? አሁን እኮ ፌዝ ኢዝ ፍሩት ኦፍ ሪጀነሬሽን ኢዝ ፍሩት ኦፍ ፌዝ ኢዝ ሪጀነሬሽን ኦፍ ፍሩት ፌዝ ኢዝ ፍሩት ኦፍ ሪጀነሬሽን አዎ ትክክል ነው። ሪጀነሬሽን ነው ሲል እኮ መጀመሪያ ማለት ነው። አንድ ሰው እኮ ይሄኛው አክቹዋሊ ከንስሐም ጋር ይያዛል አክቹዋሊ ወይም ደግሞ ከሪፔንታንስ ጋር ይያዛል። ስለዚህ አንድ ሰው ሪጀነሬሽን ነው ምን ሪጀነሬሽን ነው ከሪፔንታንስ ጋር የሚገናኝ? አንድ ሐሳቤን ግልጽ አድርግ። ይኸውልህ አንድ ሰው ወንጌል ይሰማል አይደለ? መጽሐፍ ቅዱስ ሲነግረን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ አንድ ሰው ወንጌል ይሰማል። ወንጌልን ሲሰማ ያምናል። ገብቷል አለ ያንን ሲያምን አት ዘ ሴም ታይም እምነቱም ሪጀነሬሽኑም አት ዘ ሴም ታይም ሳይመልታኒየስሊ በታይም አፕን የሚያደርጉ ነገሮች ናቸው። አምነው ነው። ነገር ግን ቀደም ምን ነበር ያልከኝ? ቆይ አምነው ነው ሪጀነሬት የሚያደርገው ወይስ ሪጀነሬት አድርጎ ነው የሚያምነው? እኮ ሪጀነሬት አድርጎ ነው የሚያምነው ግን እያልኩ እኮ ነው። ግን ስለዚህ ሪጀነሬት አድርጎ ነው የሚያምነው ካልክ መቀዳደም አለ የለም? ቆይ መቀዳደም አለ የለም? ኖት ነሰሰሪ አይደለም። በጣም ነሰሰሪ ነው እንጂ ሪጀነሬት ያላደረገ ሰው ሊያምን ይችላል
እኮ እሱን ሪጀነሬት ሰውየው እኮ ሪጀነሬት ቀጥታ መልስልኝ። ሪጀነሬት ያላደረገ ሰው ሪኒውድ ያልሆነ ሰው ሊያምን ይችላል ወይስ አይችልም? አያምንም። ነገር ግን ሪጀነሬት አያምንም። እሺ ቆይ ቫይስ ቨርሳ ላድርግልህ። ቆይ አንዴ ቫይስ ቨርሳ ላድርግልህ። ሰው ሲያምን ሪጀነሬት ያደርጋል ብላችሁ ታምናላችሁ? ምን ማለት ምን ማለት ሪጀነሬት ያደርጋል ወይ ሰው ሲያምን? እሱን ነው የምልህ። ሰው ማመኑ ሪጀነሬት ማድረጉ ራሱ የሚታወቀው በማመኑ ነው። አንድ ሰው ካላመነ ራሱ ሪጀነሬት ማድረጉን ሰው ሲያምን ሪጀነሬት ያደርጋል ወይ ብዬ ነው የጠየቁ። ሰው ሲያምን ሪጀነሬት ያደርጋሉ ወይ ያልከኝ እንደሆነ እያልኩ ያለሁት እምነቱ አምኗል ማለት ሰውዬው ኦልሬዲ ሪጀነሬት አድርጓል ማለት ነው። ሳይመልታኒየስ ሃፕን የሚያደርጉ ነገሮች ናቸው። በታይም የሚላዩ ነገሮች ሰው አምኗል ማለት ኦልሬዲ ሪጀነሬት አድርጓል ነው እንጂ የምትለው ስላመነ ሪጀነሬት ያደርጋል አትልም። ቅድም ግን ምን ብለኝ ነበር መሰለ? ሰው ሪጀነሬት ሲያደርግ ነው የሚያምነው ነው ያልከኝ። አየህ፣ ለማመን ሪጀነሬሽን ያስፈልገዋል አልከኝ። ለሪጀነሬሽን ግን ማመን ያስፈልገዋል አላልከኝም። አየህ፣ ለሪጀነሬሽን ማመን is not necessary። ለማመን ግን ሪጀነሬሽን ፕሪ ሪኩዌስት ነው ወይም ደግሞ አስፈላጊ ነው። አስቀድሞ ሪኒው ካልሆነ በስተቀር ሊያምን ስለማይችል ማለት። ካመነ ግን ምንድን ነው ያልከኝ? ኦልሬዲ ሪጀነሬት አድርጓል ማለት ነው ካመነማ ነው ያልከኝ። ስለዚህ በሁለቱም መካከል መቀዳደም ግዴታ አለ። ለዛ ነው ፍሩት ኦፍ ሪጀነሬሽን የሚለው ባይዞ ቃል በቃል ስኮላሮቹ የሪፎርምድ ስኮላሮች ቃል በቃል ምንድነው የሚሉት? ሪጀነሬሽን ፕሪሲድስ ፌዝ ነው የሚሉት። ወይም ደግሞ ዳግም ልደት ዳግም መወለድ ከእምነት ይቀድማል ማለት ነው። እንዲህ ብለው ነው የሚያምኑት። ምክንያቱስ ዳግም ያልተወለደ ሰው ሊያምን አይችልም ብለው ስለሚያስቡ ማለት ነው። ይሄ ነው አይደለ ትምህርታችሁ? ትክክል። ግን አሁን እኮ እንዴት መሰለ እያልኩ ያለሁት እኮ እሱን እኮ እንትን ያልኩኝ አይደለም፣ ድና እያልኩኝ አይደለም። ትክክል ነው። እኔ ግን እያልኩ ያለሁት ምንድነው፣ ያ ግን ሁለቱም ነገሮች አንድ ሰው ሪጀነሬት ሲያደርግ ያምናል። ነገር ግን ሪጀነሬሽኑና እምነቱ ማለት በታይም የተለያዩ ነገሮች አይደሉም። ሰኞ ሪጀነሬት ሆኖ ማክሰኞ እሱ እያልክ ያለው አንተ ነህ። ማስረጃ አምጣ ብዬህ እኮ የለህም። ይኸው ማስረጃ የለም። በታይም የተለያዩ አይደለም። አሁን በተግባር በቃል ትናገረዋለህ እንደሚቀዳደሙ። ሰው ሪጀነሬት ካደረገ በኋላ ነው የሚያምነው ወይስ ቢፎር ሪጀነሬሽን ወይም ሪጀነሬት ሳያደርግ ማመን ይችላል ወይ ብዬ ስጠይቅ አይችልም ትላለህ። ፔሪድ። በቃ አቀዳደምካቸው እኮ። ስለዚህ ለማመን አንድ ሰው ዳግም መወለድ አለበት ከተባል ስለዚህ የሚቀድመው ዳግም መወለድ ነው ከማመኑ በፊት ማለት ነው። ፔሪድ። አቀዳደምካቸው እኮ። አሁን ሰዓቱ ስንት ያክል ነው? 1 ቀን ነው? 6 ወር ነው? 1 ዓመት ነው? እሱ ዊ ዶንት ኬር ማለት ግዴታ ማወቅ የለብንም። የተጻፈ ጽሁፍም አይ ቲንክ እናንተ ጋርም ያለ አይመስለኝም፣ አላነበብኩም። ዞሮ ግን አስቀድሞ ሰው ለማመን ራሱ ሪጀነሬሽን ያስፈልጓል። ስፒሪቱ መጥቶ ሰውየውን ዳግም ሊወልደው ይገባል። ዳግም የተወለደ ሰው ደግሞ የግዴታው ያምናታል። ዳግም ያመነ ሰው ደግሞ የግድ ይድናታል። በቃ አለማመን አይችልም። ለዛ ነው ፕሪደስቲኔሽን የሚለው ትምህርታችሁም ከዚህ ጋር ነው የሚገናኘው። አስቀድሞ የተወሰነበት። ለምሳሌ ከዚህ መካከል ለድህነት የተመረጠ ሰው ጋዲ ከሆነ ጋዲን ይመጣና ቢያምን ባያምን መጥቶ ዳግም ይወልደዋል። አሜን ነው። ከዛ በኋላ ዳግም ከተወለደ በኋላ ያለምንም አማራጭ ማመን ያምናል ማለት ነው። ከዛ ካመነ በኋላስ ያለምንም አማራጭ ድህነት ማጣት የሚባል ወፍ ድህነቱ ሊያጣ አይችልም ማለት ነው። ለዛ ነው ፌዝና ይሄ ሪጀነሬሽን ይቀዳደማሉ ሲባል መንፈሱ ዳግም የወለደው ስለሆነ በምንም ምክንያት በቃ ከድህነት ሊወጣ አይችልም። ከድህነት ሊወጣ አይችለው የሚለው ትምህርታቸውም ከዚህ ጋር የሚገናኝ ነው። እዩ አሁን እኮ ማለት ነው ጥያቄ አሁን ስለዚህ አሁን እንትን ስናደርግ ዲስከስ ስናደርግ ማለት ነው ሀሳቦችን በመጽሐፍ ቅዱስ ማስደገፍ አለብን አለ። ስለዚህ እሱን ሀሳብ መጽሐፍ ቅዱስ የሚደግፈው ከሆነ ዘንም ምንም ዋትኤቨር አንተ ብትቀበለውም ባትቀበለውም እውነቱን አይቀይረውም አይደለ? እኔ ብቀበለው ባልቀበለው ሳይሆን እውነትነቱ የሚቀይረው መጽሐፍ ቅዱስ ነው። እውነት ነው ሐሰት ነው የሚለው የሚዳኘው የሚቀይረው መጽሐፍ ቅዱስና የአባቶች ትምህርት ማለት ነው። ይህንን ትምህርት ግን መጀመሪያ ካመንኩ በኋላ ይሄ አስቀድሞ ሰው ሪጀነሬት ሲያደርግ ነው ማመን የሚችለው የሚለውን የእናንተ ትምህርት ከያዝም በኋላ ወደ መጽሐፍ ቅዱስ አሁን ይሄ እዩ ባይዞ ይሄ
ሉትራኖችም ሉተርም ባይዞ እንደዚህ አይነት እምነት ነው ያለው። ሉተርም ሶሊድ ዲክላሬሽን የሚለው መጽሐፋቸው ኦን ፍሪ ዊል መጽሐፍ ወይም ደግሞ ስለ ፍሪ ዊል መጽሐፉ ላይ አንሪጀነሬትድ የሆነ ሰው አንሪጀነሬትድ ማን are utterly unable by their own natural powers to understand, believe, accept, think, will, begin, effect, do, work or conquer in working anything ይላል። ለማመን ምናምን በጭራሽ አይችልም ማን አንሪጀነሬትድ ማን የሚል ትምህርት አላቸው። ይሄ የካልቪኒስት እና የሉትራን ትምህርታቸው ነው። የሉትራን ትምህርት ነው። አሁን ይህን ትምህርት ከያዝን በኋላ ይህን ትምህርት እንያዝና ስለዚህ ሰው ይህንን አንዴ እንዝጋው ከተማመን። ስለዚህ ሰው ዳግም መጥቶ ሪጀነሬት ካላደረገው ስፒሪቱ ድህነት ሊያገኝ አይችልም ብላችሁ ነው የምታምኑት አይደለ? ስለዚህ ሙስሊሞች አንድ ለምሳሌ መሐመድን እንውሰድና መሐመድ ያላመነው መንፈሱ መጥቶ ሪጀነሬት ስላላደረገው ነው አስቀድሞ ማለት ነው አይደል? አሁን እስኪ እንደዚህ እንትን ከማለታችን በፊት አንደኛ ይሄ አሁን እኔ መጀመሪያ ልክ ነህ። አሁን እኔ መጀመሪያ ጥያቄ እኔ አሁን ጥያቄ ሰው መጀመሪያ መልስልኝና እኔ ጠይቄ ጥያቄው ተንጠልጥሎ ከሚቀር ይሄንን ጨርስና ትጠይቀኛለህ። እሺ። ስለዚህ መሐመድን ስፒሪቱ ሄዶ ሪጀነሬት ስላላደረገው ነው ያላመነው አይደለ? የእግዚአብሔር መንፈስ ሪጀነሬት ካላደረገው ማንም ሰው ሊያምን አይችልም። ስለዚህ የሆኑ ሰዎችን ስላልፈለገ ሪጀነሬት አላደረጋቸውም፣ የማያምኑ ሆነዋል። የሆኑ ሰዎችን ደግሞ ፈልጎ ሄዶ ሪጀነሬት ስላደረጋቸው አምነዋል ማለት ነው መንፈሱ። ስለዚህ የሚፈልገውን እየሄደ ሪጀነሬት ያደርጋል፣ እንዲያምኑ ያደርጋቸዋል ማለት ነው መንፈሱ አይደል? ያው የእግዚአብሔር ፍቃድ ነው። ስለዚህ በምንድነው ማለት ይሄ መንፈሱ ሄዶ ሪጀነሬት ሲያደርጋቸው መስፈርቱ ምንድነው? ማለት ለምሳሌ መሐመድን ሪጀነሬት ሳያደርግ አንተን ሪጀነሬት አድርጎሃል፣ ሶ ኮልድ ሪጀነሬት አድርጎሃል እንበልና አንተን ሪጀነሬት እንድትሆን ያደረገው መሐመድን ሪጀነሬት እንዳይሆን ያደረገውና ለሰው ማለት ሰዎቹን ወደ ጥፋት ጎዳና እንዲመራቸው የተወበት ምክንያቱ ምንድነው? ማለት አንተ መርጦ እሱን የተወበት ምክንያት መንፈስ አንኮንዲሽናል ኢሌክሽን የሚባለው እኮ ይሄ ነው። አንኮንዲሽናል ማለት እግዚአብሔር በራሱ ፍቃድ ነው። የእግዚአብሔር ፍቃድ ነው። ድህነት የእግዚአብሔር ፍቃድ ነው። አንኮንዲሽናል ነው ብለን የምንለው ለዛ ነው። አንኮንዲሽናል ነው። ስለዚህ እኔ እንትን የምልበት የተለየ ስፔሻል የሰራሁት ስራ ስፔሻል ያደረግኩት ነገር ኖሮ ሳይሆን እግዚአብሔር ግን በፍቃዱ ያደረገው ነገር ነው። ይህን ደግሞ ስለዚህ በቃ ምንም ምክንያት የለውም። አንተን ፈለገ፣ መሐመድን ግን አልፈለገውም። ሶ አንኮንዲሽናሊ አንተን መረጠ፣ እሱን አልመረጠውም ነው። ያው እግዚአብሔር እንትን ሲያደርግ በሰው ልጅ ኮንዲሽን ላይ ዲፔንድ አድርጎ አለም እግዚአብሔር ኢሌክት ሲያደርገው እንደዛ ነው እኮ። ምንም ኮንዲሽን አላየም ማለት ነው። አንተም እሱም ተመሳሳይ ኃጢአተኞች ነበራችሁ፣ ተመሳሳይ ኃጢአት ውስጥ ነበራችሁ። አንኮንዲሽናሊ አንተን መረጠ፣ እሱን አልመረጠውም ነው። አዎ እግዚአብሔር። ስለዚህ ለመሐመድ መጥፋት ተጠያቂው ማን ነው? ለመሐመድ መጥፋት ተጠያቂው የራሱ ኃጢአት ነው። እሱ ምን ያድርግ? እሱ ካልተመረጠ ምን ያድርግ? ካልተመረጠ መዳን ይችላል? አሁን እኮ እያልከኝ ያለው ማለት ነው መሐመድ ኃጢአት የለበትም ነው እያልከኝ ያለው? እኔ አለበት የለበትም የሚለው አይዲያ ውስጥ አይደለም ያለው። መንፈሱ ሲመርጥ ሁለታችሁም ኃጢአተኞች ከነበራችሁ አንተን መርጦ እሱ የተወበት ምክንያት ምንም ምክንያት ከሌለው መሐመድ በራሱ ተነስቶ ማመን አይችልም። መሐመድ ብቻ ሳይሆን አንተም በራስህ ተነስተ ማመን አይችልም። ሁለታችሁም አይደላችሁም። በእናንተ አስተምሮ ሁሉም ፍጥረት በራሱ ተነስቶ ማመን አይችልም። የማመን ካፓቢሊቲም ጭራሽ የለውም፣ ነፃ ፈቃድም የለውም የሚል ትምህርት ነው ያላችሁ። ስለዚህ ሁለታችሁም ነፃ ፈቃድ የላችሁም። መሐመድ ሊጠየቅበት የሚችልበት ምክንያት ምንድን ነው? የእኛ ትምህርት ብቻ አይደለም፣ መጽሐፍ ቅዱስ የሚያስተምረው ነገር ነው። መጽሐፍ ቅዱስ በተአምር እንደዛ የሚል ትምህርት የለውም፣ ሀሳቡም የለውም። አሁን ጥያቄን መልስ። እሺ መሐመድ ለምንድነው የሚጠየቀው? መጨረሻ ላይ ታዲያ ምን አጠፋ? መሐመድ የሚጠየቀው ኃጢአተኛ ስለሆነ ነው እንዴ? ኃጢአተኛማ አንተም ነበርክ። አዎ አንተን ስለመረጠ ነው የዳንከው አይደል? አዎ በኔ መሐመድ አትመረጥ። ቆይ
ባትመረጥ ኖሮ አንተ ዝም ብለህ በራስህ አምነህ ማለት በነፃ ፈቃድ መዳን ትችላለህ? መቀበል በነፃ ፈቃድህ መዳን ትችላለህ ወይ እኮ? ነፃ ፈቃድ እኮ ሲጀምር እግዚአብሔርንም ለማመን እግዚአብሔርንም ለማየት አቅም የለውም። ነፃ ፈቃድ ለአንተም ነፃ ፈቃድ የሞተ ስለሆነ ማመን አትችልም። በነፃ ፈቃድ መቀበልም ሪጀክት ማድረግ ብቻ ነው የምትችለው አይደል? ያንን ነፃ ፈቃድ ጠምዝዞ ነው መንፈሱ ዳግም ወልዶ እንድታምን ያደረገ አይደል? አንተን ጠምዞ የሚለው እንደዛ አይነት ተርም የለም። ጠምዞኝ አይደለም። ምክንያቱ አንተ ሁልጊዜ ከሰው ሪጀነሬት ከማድረጉ በፊት የእግዚአብሔር ጠላት ነው፣ ፈቃዱ በእግዚአብሔር ላይ ጠላት ሆኖ ነው የሚነሳው ብቻ የሚል ትምህርት አላችሁ አይደል? አዎ። ወይስ እግዚአብሔር ፈቃድ ሊፈጽም ይችላል? አይዋ። ስለዚህ የአንተ ፈቃድ ሁልጊዜ የእግዚአብሔር ተቃራኒ የነበረውን ምን አደረገው? ዳግም ወለደህና ፈቃዱን ማለት ሳትፈልግ ማለት አንተ እየተቃወምከው መንፈሱ መጣና ና አትቃወም ብሎ ዳግም ወለደህና እመን ብሎ አሳመንህ አይደል? አንተ እንደሱ አይደለም። ሳልፈልገው አይደለም ፈልጌው ነው። እሺ፣ የአንተ ድርሻ አለበት? የኔ ድርሻ ምንም የለበትም እንጂ የአንተ ድርሻ መቃወም ብቻ ነው አይደል? እሺ፣ አንዴ እንትን ልበል ክሊራፕ ላድርግ። መቃወም ብቻ ነው ወይስ አንተ መንፈሱ ሲመጣ እሺ ብለህ ወይም ደግሞ ሳትቃወም ዝም ያልክበት ስቴት አለ? ወይስ እየተቃወምክ በነበርክበት ሰዓት ነው መንፈሱ መጥቶ ሪጀነሬት የሚያደርግ? ይኸውልህ አሁን በመጀመሪያ ደረጃ ሪጀነሬሽን አፕን የሚያደርገው የመንፈስ ቅዱስ ስራ ነው። ሰዎች ደግሞ በመንፈስ ቅዱስ የማን ስራ ነው ብያ ያንተ ስቴት ምን ነበረ ነው በዛ ሰዓት እንጂ የኔ ስቴት ጠላት ነበርኩኝ፣ ኃጢአተኛ ነበርኩኝ፣ በበደሌና በኃጢአቴ ሙታን ነበርኩኝ። ጠላት የነበርከው ለመንፈስ ቅዱስም ጭምር ነው አይደል? አዎ። ታዲያ መንፈሱ ለምን መጥቶ አንተን ወለደ? ጠላቱ ከሆን በእኔ ኮንዲሽን ላይ ተመሰርታ ለማን ኮንዲሽን አለው? እሺ አንተ ጠላት እያለ ከወለደ መሐመድም ጠላት ሆኖ ለምን አልወለደው? በአንተ ኮንዲሽን ካልሆነ መሐመድ እንደምን ድጋሚ አልወለደው? እሱ እግዚአብሔር ነው የሚያውቀው። እግዚአብሔርን መጠየቅ ትችላለህ እሱን። ስለዚህ መሐመድ ምንም ጥፋት የለበትም ማለት ነው። አዘኝ እንደው ቅድም እንዳልነው ምንድነው ኢብሊስም እንደተባለው ማለት ዲያብሎስም ምንም ጥፋት የለበትም፣ ስለተወሰነበት ነው። መሐመድም ምንም ጥፋት የለበትም፣ ምክንያቱ ስላልተመረጠ ነው። ካልተመረጠ ምንም አያረግም። ትምህርቱ ይሄን ይመስላል። እኔ ጨርሻለሁ። አይ በቃ ከቅድም ጀምሮ ይሄን ዲስከሽን የምናደርግበት ዋናው ምክንያት እንደው ዩኤል እንዲህ ነው ሳይሆን ሰዎች ገብተው ዲስከስ በሚያደርጉበት ሰዓት ላይ አላል የሆነ ፍሬ ነገር ይዘው ከዲስከሽን የሆነ ፍሬ ነገር ይዘው ከዛ በኋላ ይሄ ነገር የምር እንዴት ነው እያመንኩት ያለው ነገር እንዴት ነው? ለምን ከቅድም ጀምሮ ስናነሳቸው የነበሩ አርጊመንቶች እኔም ሳነሳ የነበረው ነው ሲያነሳ የነበረውንም አዳምጣል። ኦኬ እነዚህ ቱሊፕ የሚባለው ትምህርት እነዚህ 5 ቱሊፖች ከዛ ባለፈ ደግሞ ያው በእምነት መግለጫችሁ ላይ የተቀመጡ ነገር እዚህ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ የተቀመጠው ነገር እነዚህ ነገሮች ነገር እግዚአብሔር ላይ በጣም ትልቅ ጥያቄ የሚያስነሱ ነገሮች ናቸው። ኦኬ ነገር እግዚአብሔር ላይ ትልቅ ጥያቄ የሚያስነሱ ነገሮች ናቸውና ይሄን ዲስከሽን ከቅድም ጀምሮ እኔም ሳደርግ የነበረው ዮሐድም ሲያደርግ የነበረው እንደው ዩኤልን ለማሸነፍ እንዲህ አይነት ኢንቴንሽንም የለም ጌታ በሚያውቀው። ግን ምንድነው ሰዎች በዲስከሽን መካከል አንደኛ ታች ያለው ሰው እንዲማር፣ ሁለተኛ ደግሞ በዲስከሽን መካከል ዲስከስ የሚያደርገው ሰው ኦነስት ከሆነ ገብቷል የሆነ ማስተዋል የሆነ ነገር ይዞ እንዲወጣ ነው ዋናው ዓላማና ወንድማችን ዩኤል እንግዲህ ያው ኦልሞስት 30 ደቂቃ አካባቢ ነው ለአንተ ሰተን ቁጭ ብለን ዲስከስ ያደረግነውና አትጥፋ ቤቱን ፎሎ አድርግ ምናምን ነገር ሌሎች ሀሳቦች የሚንሸራሸሩበት ብዙ ሀሳቦች እየተነሱ የሚንሸራሸሩበት ቤት ስለሆነ ሌላ ጊዜ ብቅ ብለህ ብትወያይ ደስ ይለናል። ለዛሬ ግን እዚህ ላይ ብቃ ነው ወንድማችን እግዚአብሔር ያክብርልን። እሺ አመሰግናለሁ። ያው አንድ ሳይድ ጥያቄው አንድ ሳይድ ሆኖ እኔ መጠየቅ ያለብኝን ነገር የጠየቁኝ አይመስለኝም፣ ግን እስፋኝ ችግር የለውም። ሌላ ቀን ዛሬ ግዴታ እንትን አይደለም መጨረሻ አይዘወይ ጥያቄ ያላችሁ ብለን ስንገባ ፎሎ የምታደርገን ከሆነ ብዙ ጊዜ ጥያቄ ያላችሁ ግቡ ምናምን እንላለንና እንደውም ከትናንትና ወዲያ ጀምሮ ምናምን ጥያቄ ያላችሁ ግቡ ብለን ነበረ። በነገረ ክርስቶስ በምናምን ርዕሶች ይዘን ገባለን እና የዛኔ መጥተህ ትጠይቃለህ ጥያቄዎችን።
እሺ እሺ፣ እናመሰግናለን። ጊዜ ያክብርልን። ጋይስ እኔ ግን ታች ያላችሁ ሰዎች አረ እጃችሁን አሰሩት። ቆይ ምንድን ነው እጃችሁን አሰሩት እንጂ አንተ አቃይሮ እሺ፣ የሆነ ስናክ ነገር እኮ አፌ ውስጥ ከትቼ ለዛ አንተ ትልቁ ላይ ሆነ። አይ የሆነ ስናክ ነገር አፌ ውስጥ ከትቼ በትልቁ ሆኜ ከማላመጥባቸው ቆይ እዚሁ በትንሽ ሆኜ አንዴ ቆይ ልጨርሳት። ኦኬ ወይ እስክትጨርስ አሁን ስናነሳ የነበረው ሀሳብ ምንድን ነው? በአጭር የሆነ በአንድ ደቂቃ ሰመራይዝ ለማድረግ አሁን በእነዚህ በካልቪኒስት እና በሪፎርምድ አስተምረው እንግዲህ ብዙ ጊዜ ትሰማላችሁ አይደል? እመኑ ትድናላችሁ ምናምን አይነት ብዙ ጊዜ የፕሮቴስታንቶች ስብከት ይሄንን ነው። እመኑ ትድናላችሁ የሚሉት ራሱ ማመን አትችልም እኮ አት ዘ ኤንድ ኦፍ ዘ ዴይ ስብከታቸው ራሱ ለምን እንደሆነ ዊ ዶንት ኖ ማለት ነው። ምክንያቱ አንተ መጥቶ መንፈሱ ድጋሚ ካልወለደ በስተቀር ብትጮ ብትንፈራገጥ ምናምን ማመን አትችልም የሚል ትምህርት ነው ያላቸው። ይሄ ግን መጽሐፍ ቅዱሱ ያውቀዋለሁ ካልን በጭራሽ ነው። ሰው ነፃ ፈቃድ ያለው ፍጥረት ነው፣ እንስሳ አይደለም፣ ወይም ደግሞ ድንጋይ አይደለም። ኦኬ ድንጋይ ነው ሰው ዝም ብሎ ቀጥቅጦ አጣርቦ ምናምን ለሚፈልገው ዓላማ የሚያደርገው፣ የማይፈልገውን ደግሞ የሚጥለው ማለት ነው። ሰው ግን ከሌሎቹ ፍጥረታት ለየት ባለ መንገድ ምን ያለው ነው? ለባዊ ነባቢትና ህያዊት ያለችው ነፍስ የምትባል ያለችው ፍጥረት ነው። ስለዚህ ክፉን መለየት፣ ክፉን መራቅ፣ በጎውን መምረጥ የሚችልበትን ነፃ ፈቃድ አለው። ለዛ ነው ክርስቶስ ወደ ዓለም ሲመጣ ዮሐንስ ወንጌል ምዕራፍ 1 ከቁጥር 11 ጀምሮ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ ግን አልተቀበሉትም ይላል። ይኸው አይሁዶች መጥተዋል፣ ወደ አይሁዶች መጥተዋል። ክርስቶስ ግን ክርስቶስ ስላልመረጣቸው አልተቀበሉትም ነው የሚለው። አይ እነሱ የገዛ ወገኖቹ እሱማ ወደ እነሱ እኮ መጣ፣ መምጣትማ መጥተዋል፣ ግን እነሱ ምን አልተቀበሉትም ማለት። ስለዚህ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ የእግዚአብሔር ልጅነትን ዳግም ለመወለድ ክርስቶስን መቀበል ከነሱ ይጠበቃል ነው። እነርሱ ያልተወለዱት ወይም ደግሞ የገዛ ወገኖቹ የተባሉት አይሁዳውያን ዳግም ልጅነትን ያላገኙት ስላልተቀበሉት ነው። ስትቀበለው አሜን ብለህ ነፃ ፈቃድን ተጠቅመ ክርስቶስን ስትቀበል ግን የልጅነትን ስልጣን ይሰጥሃል ነው እያለ ያለው። ዮሐንስ 3:16ም በተመሳሳይ መንገድ ምንድን ነው የሚለው? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁም በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባል ይላል። ምሳሌውን ከሙሴ የነሐሱን እባብ መስቀል ጋር ያገናኘዋል። የነሐሱን እባብ በኖርማሉ እባብ በመርዘኛው እባብ የተነደፉ ሰዎች ግዴታ የነሐሱ እባብ ማየት ይጠበቅባቸዋል። መጽሐፉ በዓላማ ላይ ስቀል፣ ከዛ በኋላስ የነሐሱ እባብ የሚመለከቱትን የሚያዩትን እነሱ ይድናሉ ይላል። ከሰዎቹ ምን ይጠበቃል? ማየት፣ የነሐሱ እባብ ማየት ማለት ነው። ልክ እንደዚያ ክርስቶስ ደግሞ የሰው ልጅ በእርሱ አምነው እንዲድኑ ክርስቶስ ይሰቀል ዘንድ ይገባል አለ። ከዛስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ስለዚህ ክርስቶስ የሞተው ለዓለም ነው። ምን እንዲያደርጉ? በእርሱ አምነው የዘላለም ሕይወትን እንዲያገኙዋል። ዓለም በልጁ እንድንድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ማመንና አለማመን በሰውየው ነፃ ፈቃድ ላይ የተመሰረተ ሆኖ ነው መጽሐፍ ቅዱስ ላይ የምናገኘው። በሚያምነው አይፈረድበትም፣ በማያምን ግን አሁን ተፈርዶበታል ይላል። ስለዚህ ነፃ ፈቃዳችን መጽሐፍ ቅዱስ ጩልጭ አድርጎ ያስተምራል ነው።